ዓላማችን ለማስጣል ብዙ ጥረት ተደርጓል። ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ወደ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። ምክንያቱም ካልታገልነውና እየተጋፈጥን አንዳንዱንም እየቻልን ካልተሻገርነው በስተቀር በነበረው አዙሪት ውስጥ ሀገራችን ትቀጥላለች። ስለዚህ አያምም ማለት አይደለም። ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመድን የመጣ ነው። ዓላማችንን ዲፋይን አድርገን ነው የገባነውና በዚህ ሁሉ ሂደት ዛሬ ላይ በሚታይበት ወቅት በአንጻራዊነት የሐሳብ ፖለቲካው ሲንሸራሸር እናያለን። ሐሳብ ነው አይደለም ቢባልም አትሊስት በሰላማዊ መንገድ ሐሳባቸውን እያንሸራሸሩ ያሉ ቀላል አይደለም። ስድብ የሚኖርበት የተለመደው ታፔላና መካሰስም ቢበዛበት ቀላል ትርጉም የሚሰጠው አይደለም። ባህሉን ነው። በሚያግባቡን ጉዳዮች ላይ አብረን እንሰራለን። በማያግባቡን ጉዳዮች ደግሞ ብሔራዊ ምክክር ብለናል። አጀንዳዎች ከህዝባችን እየተሰበሰቡ ነው። ልዩነት ባሉን ጉዳዮች ላይ ቁጭ ብለን በመመካከር በሰለጠነ መንገድ በውይይት መፍታት እንድንችል ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል። ነገር ግን የተያዘው መንገድ ጉዞውን ቀጥሏል ማለት ነው። እነኚህ ፈተናዎች የበዛባቸው ነገር ግን ደግሞ መሰረታዊ የሀገር ግንባታ እየተደረገ ያለባቸው መሰረታዊ የፖለቲካ ካልቸር ግንባታ እየተደረገባቸው ያሉ ሂደቶች ቀላል አይደሉም። ከመጀመሪያውም ዋጋ ያስከፍሉም አላልንም። ግን የሚከፈለው ዋጋ ለመክፈል የጸናን እንሆን። አለበለዚያ ለውጥ አይመጣምና ለውጥ ካልመጣ ደግሞ ጭራሽ ከዓለም ወደ ኋላ እየቀረን ሁላችንም ተጎጂዎች የምንሆንበት ሁኔታ ይኖራል። ሁላችንም ተጎጂ ከመሆን ወጥተን የተወሰነ ዋጋ የሚከፍል ትውልድ ዋጋ ከፍለው አትሊስት ለልጆቻችን ለሚቀጥለው ትውልድ የተሻለች ኢትዮጵያን እንገንባ የሚለው ዋናው መርሃችን በተግባር ሲተገበር ነው የመጣው። የሐሰት ትርክቶችን የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች አላልንም። ሚዛናዊ ስለሆነ የፖለቲካ ሀሳቢያችን ሚዛናችን ላይ ነው የቆምነው። ወደ የትኛውም ሳንሳብና ሳንወዛወዝ አዲስ አበባ የጋራ ቤታችን ናት። የሁላችንም ከተማ ናት። እንገነባታለን። እንኳን እኛና አፍሪካውያን ወንድም እህቶቻችን ቤታችን ዋና ከተማችን ፖለቲካል ካፒታል ሲቲያችን እያሉ የሚኮሩባት ከተማ ወደ መሆን ከፍ ብለን ከፍ አድርገናታል። ከተማችንን ወደ ዓለም አቀፋዊነት ዓለም አቀፍ ኮንፈረንስ የሚካሄድባት ውድድሮች የሚካሄዱባት ቱሪስቶች የሚመጡባት ሰላማዊት ከተማ መሆን እንድትችል አድርገናታል። በእነኛ የፖለቲካ እሳቤዎች ተጎትተን ወደ አንዱ ተወዛውዘን ቢሆን ኖሮ በዛ ደረጃ ልናመጣት አንችልም። ውስጣችንን ቻሌንጅ አላደረገንም እያልኩ አይደለም። ነገር ግን እየተጋገልን እያሸነፍነው የመጣ ነው። ሁለተኛው አዲስ አበባን እንደ ስሟ ውብ አበባ ለማድረግ መሰረታዊ ጉዳይ ከፖለቲካ ባህሉ በተጨማሪ ሁለተኛውና መሰረታዊ ጉዳይ ሰላም ነው። ባለፉት 5 አመታት ከተማችን ላይ ኮሽ ሳይል ደረቅ ወንጀል ጭምር ከአመት አመት እየቀነሰ የመጣበት ህዝባችንን የሰላም ባለቤት ያደረግንበት ህዝቡን ቀጥታ ሰላሙን በማስጠበቅ አብሮነቱን በማዳበር የሰላም እሴቶችን በመገንባት ተሳታፊም አመራርም አድርገነው ነው የመራነው። አዲስ አበባ ዛሬ ዓለም ላይ በጣም ሰላማዊ ናቸው ከሚባሉ ከተሞች የምትጠቀስ ከተማ ናት።